ክቡራትና ክቡራን የዘንድሮ ዓመታዊ ስፖርት ውድድር ልዩ የሚያደርገው ነገር 6194 መምህራን በማህበር ተደራጅቶ የቤት ባለቤት እንዲሆኑ ለግንባታ የሚውል መሬት ርክክብ በተፈጸመ ማግስት ይህን ፌስቲቫል ማካሄዳችን ክስተቱን ከምን ጊዜም በላይ የደመቀና ታሪካዊ አድርጎታል። በዚህ አጋጣሚ ማህበራችን ለክብርት ከንቲባና ለከተማ አስተዳደሩ ዛሬም በድጋሜ ከፍ ያለ ምስጋና ያቀርባል። ስፖርት ፍቅር፣ ሰላም ነው ስንል የተለያዩ አስተሳሰቦችን፣ አመለካከቶችን ብሔር፣ ጎሳና ሃይማኖት ሳይለይ በአንድ ላይ የሚያወዳጅ በተጫዋቾች እንዲሁም በተመልካቾች መካከል በልዩነት መካከል አንድነትን፣ በጥላቻ መካከል ሰላምን፣ በተራራቁት መካከል መቀራረብን የሚፈጥር ኩነት በመሆኑ ነው። ለአንድ ሀገር ሁለንተናዊ ወንድማማችነት ለማጎልበት እንዲሁም በስነ ምግባር የታነጸ ሀገር ተረካቢ ትውልድ ከማፍራት ብሎም ተተኪ ስፖርተኞችን ለማፍራት በትምህርት ቤቶች የማለዳ ስፖርት መደረጉ ትምህርት ቤቶችን ጨምሮ በከተማችን ውስጥ የስፖርት ማዘውተሪያ ስፍራዎች በሰፊው መገንባታቸው እንዲሁም እንዲህ አይነት ስፖርታዊ ውድድሮች በየዓመቱ መዘጋጀቱ ያለው አስተዋጽኦ እጅጉን የጎላ ነው። ውድ መምህራን አገራችን ያላትን ሳትሰስት እንድትሰጠን ስንጠይቅ እርሷም አደራ ነገን እያለች የሚያሻግራትን ትውልድ ትጠይቀናለች። እኔ ብቻ ከሚለው ለሁላችን፣ እኔ ከሚለው እኛ የሚል ሰላምን የሚሰብክ አገር ተረካቢ ትውልድን ከመፍጠር አንጻር ጉዳዩ የሚመለከተው ብዙ አካላትን ቢሆንም የኛ ሚና ግን አይተኬ በመሆኑ ሙያዊ ኃላፊነታችን እየተወጣን ታላቋን ሀገራችንና ሕዝቦቿን የሚመጥን ትውልድ ማፍራት ለአፍታ የማንዘናጋበት ጉዳይ መሆኑን ላስታውሳችሁ እወዳለሁ። አደራ ለማለት እወዳለሁ። ተማሪዎችና መምህራን በአንድ መድረክ ሲገናኙ የትምህርት ሂደቱ ከክፍል ውጪ እንደሚቀጥል ያሳያል። የስፖርት ውድድር ሚና የጤና እና የብርታት ብቻ ሳይሆን የጓደኝነት ግንኙነት የሚያጠናክርም ነው። በቀጣይ ይህንኑ ለማጠናከር ከአጎራባች ከተሞች፣ ክልሎች ጋር የወዳጅነት ጨዋታ ማድረግ ወሳኝና ስፖርት ድንበር የለሽ በመሆኑ ለዚህም ስኬት የሚመለከተው አካል በጋራ እንድንሰራ በዚህ አጋጣሚ ጥሬን አቀርባለሁ። በመጨረሻም በውድድር ውስጥ ከሁሉ በላይ ዋናው ነገር መሳተፍና በጥረት መቆየት ሲሆን እንዲሁም ውድድር በመሆኑ መሸነፍና ማሸነፍ ያለ ቢሆንም ማሸነፍ ግን ደስ ያሰኛል። ስለሆነም በዛሬው ዕለት የሜዳሊያና የዋንጫ ተሸላሚ የምትሆኑ መምህራን እና ተማሪዎች ከወዲሁ እንኳን ደስ አላችሁ ማለት እወዳለሁ። ዛሬ ሁላችንም በአክብሮት በፍቅር እየተደጋገፍን የፍጻሜው ውድድር ሰላማዊና በውድድር ውስጥ መከባበርን ያየንበት ለዚህ ዓመት አጠቃላይ የመምህራንና ተማሪዎች ስፖርት ውድድር የተሳካና በዚህ ሂደት እንዲጠናቀቅ ሚናችሁን ለተወጣችሁ አካላት በሙሉ በማህበራችን ስም ላቅ ያለ ምስጋናዬን ለማቅረብ እወዳለሁ። አመሰግናለሁ። ከሁሉ አስቀድሜ ላለፉት 2 ሳምንታት በአካል ብቁና በአእምሮ ንቁ ትውልድ ለሀገር ብልጽግና በሚል መሪ ቃል በአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮና በአዲስ አበባ ከተማ አስተዳደር ትምህርት ቢሮ በጋራ አዘጋጅነት ሲካሄድ የቆየውና ዛሬ በዚህ መንገድ ፍጻሜውን በሚያገኘው ሁለተኛው ከተማ አቀፍ የተማሪዎች ስፖርት ሊግ እና የመምህራን ስፖርታዊ ውድድር የመዝጊያ ስነ ስርዓት ላይ እንኳን በሰላም አደረሰን አደረሳችሁ ለማለት እወዳለሁ። የአንድ ሀገር ብልጽግና የሚረጋገጠው በኢኮኖሚ ግንባታ ብቻ ሳይሆን በአካልና በአእምሮ የዳበረ ዜጋ ሲፈጠር ሲኖር መሆኑ ይታወቃል። ይህንንም እሳቤ መነሻ በማድረግ የከተማችን ትምህርት ቢሮ ትምህርት ቤቶች የተተኪ ስፖርተኞች መፍለቂያ ለማድረግ የጀመረውን ሪፎርም ስራ የፖለቲካ ቁርጠኝነትና የአመራር ብስለትን በማሳየት እነሆ በዚህ መንገድ እዚህ ደረጃ እንዲደርስ ሆኗል። ጤናማ በስነ ምግባር የታነጸና ተወዳዳሪ ትውልድ መፍጠር ማለት የነገዋን የበለጸገች ኢትዮጵያ መሰረት መጣል እንደማለት ነው። በከተማችን ተመዘገቡ ያሉ ስኬቶች ያለ አመራር ቁርጠኝነትና ቀጣይነት ያለው ድጋፍ ሊታሰብ የማይችል ነው። በመሆኑም ለከተማችን ሁለንተናዊ እድገት ሌት ተቀን ለሚተጉትና
በተለይም ሰው ተኮር ስራዎችንና የማዘውተሪያ ስፍራዎች እንዲስፋፉ ከማድረግ አኳያ የከተማችንን ገጽታ እንዲቀየር አዳነች አቤቤ በራሴና በከተማችን ወጣቶችና ስፖርት ቤተሰቦች እወዳለሁ። ስፖርት ለሁሉም የሚለው መርሃችን በተግባር እንዲተረጎም በከተማችን በትምህርት ቤቶች ጭምር ከ2851 የስፖርት ማዘውተሪያ ስፍራዎች እንዲውሉ ክፍት ተደርገዋል። እነዚህ መሰረተ ልማቶች በብዛትና በጥራት እንዲፈሩና የከተማዋን ሁለንተና ወጣቱ በትርፍ ጊዜው ራሱን የሚያንጽባቸው የሰላምና የልማት ማዕከል መሆን ችለዋል። እንደ ሀገር በቀጣይ 10 ዓመታት ብሔራዊ ቡድን ለመገንባት የተነደፈውን ራዕይ ለማሳካት እንደ አዲስ አበባ ከተማ ፋና ወጊ በመሆን በርካታ ስራዎችን እየሰራን የምንገኝ ሲሆን በአሁኑ ወቅት ከ723 ስልጠና ጣቢያዎች በላይ በትምህርት ቤቶች በ20 ስፖርት አይነቶች ከ22000 በላይ ታዳጊዎችን በመደበኛ የስልጠና መርሃ ግብር በማሰልጠን ላይ እንገኛለን። ይህ ቁጥርም ዝም ብሎ የተገኘ ሳይሆን በሳይንሳዊ መንገድ የጤናና ሰውነት ማጎልመሻ መምህራን ተገቢው ድጋፍና ክትትል እያደረጉ የታዳጊዎችን እድሜ መሰረት አድርገው በሰራነው ስራ የመጣ ውጤት ሲሆን የዚህ ማሳያ ደግሞ በቅርቡ በአዳማ ከተማ በተካሄደው 9ኛው ሀገር አቀፍ የታዳጊዎች ምዘና ውድድር አዲስ አበባ በተገቢው እድሜ ታዳጊዎችን በማቅረብና በርካታ ታዳጊዎችን ለአካዳሚ በማስመረጥ ጭምር እንዲሁም ደግሞ ውድድራቸውን ከነዚህ ትምህርት ቤቶች ያገኘናቸው ተማሪዎች በፍጹም ስፖርታዊ ጨዋነት በማካሄዳቸው በሁሉም ዘርፍ አሸናፊ ሆነን የተመለስንበት ማግስት ላይ እንገኛለን። ስለሆነም የከተማዋን ሁለንተናዊ ስፖርት እድገት ወደ ላቀ ደረጃ ለማድረስ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ሚና ከፍተኛ ነውና ይሄ በጋራ የምንሰራውን ስራ በቀጣይ ማጠናክረን የሚቀጥል ሲሆን ትምህርት ቤቶች የእውቀት ብቻ ሳይሆን የክህሎትና የውድድር ማዕከል እንዲሆኑ በጋራ የጀመርነውን ውጤታማ ተግባር አጠናክረን የምንቀጥል መሆኑን እያረጋገጥኩ በመጨረሻም ይህ ውድድር በሰላም ተጀምሮ እንዲጠናቀቅ አስተዋጽኦ ላበረከቱ በየደረጃው ላሉ አመራሮች፣ ልዩ ልዩ ኮሚቴዎች፣ ዳኞች፣ አሰልጣኞች፣ ቡድን መሪዎች፣ መምህራን፣ ተማሪዎች እንዲሁም የሚዲያ አካላትና በተለይ ደግሞ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በየደረጃው ያሉ አመራሮች ላደረጉት የማይተካ ሚና በራሴና በወጣቶችና ስፖርት ቢሮ ስም ላቅ ያለ ምስጋናዬን እያቀረብኩ የዚህ መርሃ ግብር መሳካት ትልቁን የመሪነት ሚና የተወጡት ክቡር ዶክተር ዘላለም ሙላቱ የዕለቱ የክብር እንግዳ በአክብሮት መጥተው የመዝጊያ ንግግር እንዲያደርጉልኝ በታላቅ አክብሮት ጋብዛለሁ። ክቡር ኮማንደር ስለሺ ስህን፣ የተከበሩ አቶ ዳዊት ትርፉ የወጣቶችና ስፖርት ቢሮ የስፖርት ዘርፍ ኃላፊ፣ የተከበሩ አቶ ድንቃለም ቶሎሳ የመምህራን ማህበር ፕሬዝዳንት፣ የተከበሩ አቶ ሐሰን ሺፋ የኢትዮጵያና የአዲስ አበባ ተማሪ ወላጅ ህብረት ፕሬዝዳንት፣ የተከበራችሁ የሁለቱ ቢሮዎች አመራሮች፣ የተከበራችሁ ርዕሳነ መምህራንና ውድ ተማሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ለዚህ የሁለተኛው የተማሪዎች ሊግ እና የመምህራን ስፖርት ውድድር መዝጊያ መርሃ ግብር ላይ እንኳን አደረሳችሁ ለማለት ተወዳለሁ። ሁሌም እንደምንለው ትምህርት ቤት ቀጣይ ሀገር የሚረከብ ትውልድ የሚጸናበት እና የሚፈራበት አእምሮ ንቁና አካል ብቁ የሆነ ዜጋን ለማፍራት እንደዚህ አይነት ስፖርታዊ ውድድር ሚናቸው እጅግ በጣም ከፍተኛ ነውና ይሄንን አስተባብራችሁ እዚህ ያደረሳችሁ ሁሉ ከሁሉ አስቀድሜ ምስጋና ለእናንተ እንዲሆን እመኛለሁ። ትምህርት ቤት ሁሌም ለተማሪዎቻችን ክፍት ሆኖ ስፖርታዊ እንቅስቃሴ የሚሰሩበት
ባይምሮ የሚበቁበትና በአካል የሚደረጁበት ሜዳዎች፣ ስፖርት ማዘውተሪያ ስፍራዎች ያሉበት ቅጥር ግቢ ስለሆነ እንደዚህ አይነት አመታዊ ስፖርታዊ ውድድር ማድረጋችን ደግሞ ተማሪዎች ያላቸውን ክህሎትና ብቃት መምህራንም ደግሞ ጤናቸውን የሚጠብቁበት ከዚህም ባለፈ ደግሞ ስፖርታዊ ብቃትን በውድድር የሚያሳዩበትና ለተማሪዎቻቸው አርአያ የሚሆኑበት ትልቅ ቶርናመንት ነውና ቢሮአችን ሁሌም ለእንደዚህ አይነት መርሃ ግብሮች ክብርን ይሰጣል፣ ትርጉምን ይሰጣል። ሁሌም በአማረና በደመቀ መልኩ እንዲከበር ያላሰለሰ ጥረትን የምናደርግ መሆኑን በዚሁ አጋጣሚ ማረጋገጥ እወዳለሁ። ስፖርት ለሀገር አንድነት እና ብልጽግና የሚጫወተው ሚና ከሁሉም በላይ የሚተካ እንዳልሆነ ሁላችንም እንረዳለን። ስለሆነም በሚኖሩን መርሃ ግብሮች በማለዳ ስፖርታዊ እንቅስቃሴና በትምህርት ቤቶች የውስጥ ውድድር ሁሌም አመታዊ እንቅስቃሴ ሆኖ እንደዚህ አይነት መርሃ ግብር ደግሞ አመታዊ ማጠቃለያ ፕሮግራሞችን የምናደርግ መሆናችን በቀጣይ አመታትና ጊዜያት በትኩረት የምትሰሩት ስራ እንዲሆን በተለይም የትምህርት አመራሩ ዛሬ ይሄንን ቴካዌ ወስዶ መሄድ አለበት ብለን እናስባለን። ስፖርት በመተማመን ላይ ስፖርት በሰላማዊ የሚካሄድ እንቅስቃሴ እንደመሆኑ መጠን ስፖርታዊ ጨዋነት ለፕሮግራሞቹ ከስኬትም በላይ ሁሉ ድምቀቱ ትልቁን ሚና የሚጫወተው ስፖርታዊ ጨዋነት ነውና በዚህ ሂደት ውስጥ በጨዋነት ለተሳተፋችሁ ሰላማዊ ሆኖ እንዲጠናቀቅ አበርክቶ ላላችሁ ሁሉ በድጋሚ እያመሰገንኩ ፕሮግራማችን ያማረና የደመቀ እንዲሆን እመኛለሁ። አመሰግናለሁ። ለ11ዱም ክፍለ ከተማ ስፖርታዊ ውድድሩን እንዳስተባበራችሁ ሌላው ይህ ውድድር በድምቀት ተጀምሮ በድምቀት ስኬት እንዲያገኝ እንዳደረጉ አካላት እጅግ በጣም በሰላም ተጀምሮ በስራ በአትሌቲክስ ስነ ምግባር ነው። በአትሌቲክስ ስፖርት ሁለተኛ ደረጃ ተማሪዎች 6 ወርቅ 3 ብር በማስመዝገብ የዋንጫ ተሸላሚ ለሚኩራ ክፍለ ይዤ ሞቃልኩላቸው ስለ ሴቶቻችን ዋው እሺ በሁለተኛው ከተማ አቀፍ የተማሪዎች ስፖርት ሊግና የመምህራን ውድድር አንደኛ በመውጣት በመክፈቻም በመዝጊያም ድምር ውጤት የበላይነት በማስመዝገብ ይህን ታላቅ ዋንጫ ከሁለቱ አመራሮች እጅ የሚወስደው ከአንድ ማስታወቂያ በኋላ ጉለሌ ክፍለ ከተማ ለዳኞቻችን በሙሉ አስከራት ይለኛል ውድድ አርጋታ ተዋት ይለኛል እድሜ ዳኛው እድሜ ዳኛው እድሜ ዳኛው እድሜ ዳኛው እድሜ ዳኛው ክፍለ ከተማና ኮልፌ ቀራኒዮን የመምህራንን እግር ኳስ የመሩ ዳኞች ኮሚሽነሮች ከልብ ነው የምናመሰግነው። ዲጄ ያዛርግልኝ። በነገራችን ላይ
እናመሰግናለን። የዕለቱን ዳኞች የመሩ እናመሰግናለን። በቀጣይ ሽልማት የምንሰጠው የመምህራን እግር ኳስ ውድድር ላይ ተሳትፎ ያውን ከተማ አቀፍ የተማሪዎች ስፖርት ሊግና የመምህራን ስፖርታዊ ውድድር በዋነኛነት በመምህራን ዘርፍ እንግዲህ በተካሄደው ውድድር አስደናቂ በጣም የሚገርም አይረሳ ተአምር ነው የዛሬው ጨዋታው። ኮልፌ አሃ ቢኒ አረብኛዋን ወንዴ ወንዴ Congratulations, Colfe! እናመሰግናለን ኮልፌ። ተማሪዎች በባህል ስፖርቶች አጠቃላይ አሸናፊ 10 ወርቅ 2 ብር በማስመዝገብ አንደኛ በመሆን የዋንጫ ተሸላሚ አቃቂ ቃሊቲ ክፍለ ከተማ አቃቂ አቃቂ አንድ ላይ አሸናፊ 8 3 ብርና 2 ናስ በማስመዝገብ አንደኛ በመሆን የዋንጫ ተሸላሚ አሁን አቃቂ ቃሊቲ ክፍለ ከተማ back up, and when I fall down, I have to pick myself. እናመሰግናለን። በሁለተኛ ደረጃ ተማሪዎች አጠቃላይ አሸናፊ በ13 ወርቅ በ9 ብርና 7 ናስ በማስመዝገብ አንደኛ በመሆን የዋንጫ ተሸላሚ አስገራሚን ዋንጫ የሚያነሻው ቦሌ ክፍለ ከተማ ይህንን ታሪካዊ ስፖርት ዋንጫ የሚያነሳው ጉለሌ ክፍለ ከተማ ራስ ዳዊት የምርዝሮች ተላላፊዎች አመራሮቻችን ፋከሳለን ፋከሳላችሁ ከልክና መሰግናለን የነበረን ቆይታ እናመሰግናለን። የመጣው አመት ይበለጥ።